በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለክሙ ተላውያነ ዝንቱ ማኅደር ኩልክሙ ሰብአ ቤቴ እፎ ሃለክሙ ወእፈ ጸናሕክሙ ሰላም እግዚአብሔር ይሃሉ ምስሌክሙ። አነ እሰመይ ዘሥላሴ የውምሰ ንዌጥን ትምህርተ ልሳነ ግዕዝ። ዛሬ የግዕዝ ቋንቋ ትምህርትን እንጀምራለን። በቀዳሚ ንዌጥን ነገረ ልሳነ ግዕዝ። በመጀመሪያ የግዕዝ ቋንቋ አጠቃላይ ታሪክን በተመለከተ እንማማራለን። በቀዳሚ ምንት ውእቱ ልሳን? መጀመሪያ ልሳን የሚለው ቃል ምንድን ነው? ግዕዝ የሚለው ቃልስ ምንድን ነው የሚለውን እንመልከት። ልሳን የሚለውን ቃል ለሰነ ተናገረ ከሚለው ግስ የተገኘ ቃል ነው። መነሻ ቃሉን ልሳን ለሚለው ለሰነ የሚለውን የግዕዝ ግስ ነው ማለት ነው። ስለዚህ ለሰነ ማለት ደግሞ ተናገረ ማለት ነው። ስለዚህ ከዚህ ውስጥ ላይ ልሳን ማለት አንደበት፣ ምላስ፣ ቋንቋ ወይም መነጋገሪያ ማለት ነው። ይሄ ልሳን የሚለው ቃል እነዚህ ምላስ፣ አንደበት፣ ቋንቋ የሚሉ ትርጉሞችን የሚሰጠን አረፍተ ነገር አውድ እንመልከት። እኪት ልሳን ትሰብር አጽመ ወይም ደግሞ እኪት ልሳን ትሰብር አጽመ። በዚህ ውስጥ ላይ ልሳን የሚል ቃል አለ። ስለዚህ ልሳን የሚለውን ቃል ትርጉሙ ምላስ የሚል ይሰጠናል ብለናል። ስለዚህ በዚህ ውስጥ ላይ ሲተረጎም ክፉ ምላስ አጥንትን ትሰብራለች ነው የሚሆነው። ክፉ ምላስ አጥንትን ትሰብራለች ማለት መጥፎ የሆነች ምላስ ተናጋሪ፣ መጥፎ ነገር የሚናገር ሰው ካለ አደጋ ላይ ይወድቃል ለማለት ነው ይህን ሀሳቡ። ስለዚህ ክፉ ምላስ አጥንትን ትሰብራለች። ስለዚህ ልሳን ምላስ የሚል ትርጉም አለን በዚህ ውስጥ ላይ ማለት ነው። ሁለተኛ ደግሞ ልሳን አንደበት የሚል ትርጉም ይሰጠናል ብለናል። ስለዚህ በዚህ ውስጥ ላይ በምሳሌ እንመልከት። ክልአ ልሳነከ እምእኩይ፣ ክልአ ልሳነከ እምእኩይ። ይህ ማለት አንደበትህን ከክፉ ነገር ከልክል ማለት ነው ትርጉሙ። ስለዚህ በዚህ ውስጥ ላይ ልሳን የሚለው አንደበት የሚለው ትርጉሙን ይሰጠናል ማለት ነው። ሶስተኛ ደግሞ ልሳን ቋንቋ ይሆናል ብለናል። በምሳሌ ስንመለከተው ንትመሃር ልሳነ ግዕዝ፣ ንትመሃር ልሳነ ግዕዝ፣ የግዕዝ ቋንቋ እንማር። ስለዚህ ልሳን የሚለው ቋንቋ ይሆናል ማለት ነው። በአጠቃላይ ልሳን የሚለው ቃል ዘመድ ዘር ነው። ዘመድ ዘር ሲሆን መነጋገሪያ ቋንቋ ማለት ነው። ስለዚህ ይሄ ቋንቋ ስለሆነ ልሳን የሰው ልጆች መግባቢያ ነው ማለት ነው። ከዚህ በመቀጠል ደግሞ ግዕዝ የሚለውን እንመልከት። ግዕዝ የሚለው ቃልም መነሻው የግዕዝ ግስ ነው። አግዓዘ ነፃ ወጣ። ግዕዝ የሚለው ቃል የግዕዝ ግስ ሲሆን መነሻው አግዓዘ ነፃ ወጣ፣ አዳነ ከሚለው ግስ የተገኘ ዘመድ ዘር ነው። ግዕዝ ማለት ነፃነት፣ ድህነት ማለት ነው። ልሳነ ግዕዝ ማለት ደግሞ የግዕዝ ቋንቋ ማለት ነው። የግዕዝ ቋንቋ ማለት ነው። ልሳን ማለት ያው ቋንቋ ማለት ነው። ግዕዝ ደግሞ ነፃነት ነው ካልን፣ ስለዚህ አጠቃላይ ስንደምራቸው ሁለቱም ልሳነ ግዕዝ ካለ የግዕዝ ቋንቋ ወይ ደግሞ የነፃነት ቋንቋ ማለት ነው። የግዕዝ ቋንቋ ጥንታዊ የሀገራችን ቋንቋ ነው። ሌላው ደግሞ ሴማዊ ነው። የግዕዝ ቋንቋ ለብዙ ዘመናት ሀገራዊ ቋንቋ ሆነው በሀገራችን ላይ አገልግሏል። ከጊዜ ሂደት በኋላም ግን ቋንቋውን እየተዳከመ እንደመጣ ይታወቃል ነው። በዚያን ጊዜ ታዲያ የአማርኛ ቋንቋ እያደገ ከመጣ በኋላ የግዕዝ ፊደላቶቹ ወደ አማርኛ መቀላቀል ጀምረዋል። ድምፆችን ማለት ነው። ፊደላቶቹ ሳይሆኑ የተቀየሩ ድምፁን ነው ማለት ነው። አማርኛ ፊደሎች ደግሞ ሞክሸ ፊደሎች ስላሉት በግዕዝ ላይም ሞክሸ ፊደሎች የተባሉ ድምፆችን ሊፈጠሩ ችለዋል ማለት ነው። እነዚህ ሞክሸ ፊደሎች የሚባሉት በድምፃቸው ተመሳሳይ የሆኑት በአጻጻፋቸው ግን የተለያዩ ናቸው። ስለዚህ የግዕዝ ቋንቋ በሁለት መንገድ ሊጻፍ ችሏል። የግዕዝ ቋንቋ ማለት ነው። ቋንቋውን በተመለከተ በሁለት መንገድ ሊጻፍ ችሏል። እነዚህ ሁለቱም የተመሳሳይ የሆነ ድምፅ ያላቸው እነዚህ ግዕዝ የሚለው የአይኑ አ እና ግዕዝ የሚለው የአልፋው አ፣ እነዚህ ሁለቱም ተመሳሳይ ናቸው። እነዚህ ድምፃቸው ተመሳሳይ ሆን እንጂ ከጊዜ ሂደት በኋላ ነው። በመጀመሪያ እንደዛ አልነበረም። መሀል ላይ አማርኛ ከተወለደ በኋላ ነው። አማርኛ ካደገ በኋላ ነው። ይህንን የግዕዝ ደግሞ ድምፃቸው እነዚህ ሞክሼ ያልናቸው ፊደሎች ድምፃቸውን ትተው ከአማርኛ ድምፅ ጋር ስለተቀላቀሉ እነዚህ ሁለቱም የተለያየ ትርጉም ያላቸው የተለያዩ ቃላት ግን በተመሳሳይ ድምፅ ስለሚነበቡ የግዕዝ ቋንቋም በእነዚህ ሁለቱም ሰዎች ሲጽፉ ይታያሉ ማለት ነው። በእነዚህ ሁለቱም የግዕዝ ሲሉ የግዕዝ ቋንቋ፣ ይህንንም የግዕዝ ቋንቋ እያሉ ሁለቱም እንደዚህ አድርገው ይጽፋሉ ማለት ነው። ምክንያቱም ይሄ አልፋ አ እና አይኑ አ እነዚህ ሁለቱም ከሞክሸ ፊደሎች ውስጥ ስለሆነ ነው። ነገር ግን ከፊደላቶቹ ጠባይና ትርጉም አንጻር ስንመለከት ቋንቋውን የሚጻፈው ግዕዝ በሚለው በአይኑ አ ነው።
ግዕዝ የሚለው ይሄ አይኑ አ ነው። ይሄ በዚህ ነው የግዕዝ ቋንቋውን የምንጽፈው በዚህ ነው፣ ግዕዝ በሚለው ማለት ነው። ከፊደላቱ ጠባይ አንጻር ግዕዝ ማለት ነጻነት ማለት ነው። ይሄ ግዕዝ የሚለው የአልፋው አ ደግሞ የመጀመሪያ አንደኛ ማለት ነው። ግዕዝ የሚለውን ቃል በትርጓሜ መሰረት በስዕልም ይገለጻል። ይኸውም በዝርዝር እንመልከት። ግ የሚለውን ፊደል መነሻው ወይ ደግሞ ገግዕዝ የአልፋው አ ግዕዝ ለዚህ ነው የሚያገለግለን። የአልፋው አ ግዕዝ ላይ ፊደላቶችን ለመጥራት ነው የሚያገለግለን፣ ፊደላቶቹ ማለት ነው። ሌላው ዜማዎችን ንባብን ለማመልከት ይህንን ግዕዝ የሚለውን የአልፋው አ እንጠቀመዋለን። ቋንቋውን ለመጻፍ ስንጠቀም ግን በአይኑ አ ግዕዝን ነው የምንጠቀመው። ግ ከገ ነው መነሻው። የሚለው አይኑ አ ደግሞ ከአ ነው መነሻው። ዝ የሚለው ፊደል ደግሞ ከዘ ነው መነሻው። ስለዚህ እነዚህ ገግዕዝ፣ አግዕዝ፣ ዘግዕዝ ብለን እንጠራቸዋለን ማለት ነው። ይሄ ግዕዝ ያልነው አንደኛ የመጀመሪያ እንደማለት ነው፣ በአልፋው አ ማለት ነው። አልፋው አ አልፋ የሚለውን የግሪክ አንደኛ ፊደል ነው፣ የመጀመሪያ ፊደል ነው። ሌላው ደግሞ የዕብራይስጥም አሌፍ ይለዋል። አሌፍ የመጀመሪያ አንደኛ ወይም ደግሞ የመጀመሪያ ቀዳሚ ፊደል ነው ማለት ነው። በእንግሊዝኛም ራሱ ኤ ነው እና ይሄ ኤ የሚለውን አልፋቤት ኤ የመጀመሪያ ፊደል ናት ያለችው እና በዚህ መሰረት ገግዕዝ ስንል ይቺ ግዕዝ ስንል ደግሞ አልፋው አ መሀል ላይ ያለችው አልፋው አ መጀመሪያ አንደኛ የሚለውን የሚያመለክተን ቅደም ተከተሉን መሰረት ያደረገ ነው ማለት ነው። ቋንቋውን ሳይሆን እየገለጸ ያለ የፊደላቱ መጀመሪያ እንደሚገኝ እየነገረን ነው ማለት ነው። ስለዚህ ወደ ቋንቋውን ግዕዝ አይኑ አ ስንመጣ ደግሞ ገ ማለት ገብረ እግዚአብሔር ሰማያዊ ምድረ፣ እግዚአብሔር በመጀመሪያ ሰማይን ምድርን ፈጠረ መሰረተ እንደማለት ነው። ስለዚህ እች ምልክት መሰረትን ታመለክታለች ማለት ነው። ከግ መጀመሪያ ላይ ያለችው መሰረትን ታመለክታለች ማለት ነው። ሁለተኛ ደግሞ ነው። ስለዚህ አ ማለት ነው መነሻው። አርገ ክርስቶስ ሰማያተ፣ ክርስቶስ ወደ ሰማያት አረገ ማለት ነው። ክርስቶስ ወደ ሰማያት አረገ። ስለዚህ ይህንን እርገትን ያመለክትልናል። እርገት ደግሞ መውጣት፣ ከፍ ከፍ ማለት፣ ወደ ሰማይ መሄድ ማድረግን ነው። ስለዚህ እነዚህ ሁለት ፖሎቹ እርገትን ወይ ደግሞ መውጣትን ያመለክቱልናል ማለት ነው። ሶስተኛ ዝ ነው ወይም ዘ ነው። ዘ ማለት ደግሞ ዘኩለ ይህዝ እግዚአብሔር፣ እግዚአብሔር ሁሉን ይይዛል ማለት። ስለዚህ ይህንን መያዝን ያመለክትልናል። እነዚህ የምታዩት እነዚህ ሁለቱንም ቅርንጫፎቹ ወደ ታች የተዘረጉ ቅርንጫፎች እነዚህ ሁለቱም መያዝን ያመለክቱልናል ማለት ነው። ስለዚህ እነዚህ አጠቃላይ ስንደምራቸው መጀመሪያ ግ ሲደመር እ ሲደመር ዝ ግዕዝ የሚለው አንድ ቃል ሰጠን። ግዕዝ ማለት ነጻነት ነው ብለናል። እነዚህ ምልክቶች ስንደምራቸው ደግሞ ይሄንን የምታዩት የቤትን ምስል የሚመስል ስዕልን ሰጠን ማለት ነው። ይሄን የምታዩት ቅርጹ የቤት ቅርጽ ያለውን እነዚህ ስንደምራቸው ማለት ነው። እነዚህ ከላይ ያለው ዝ ነው ወይም የዘ፣ እዚህ መሀል ላይ ያለው የምትመለከቱት ደግሞ ይሄን አምዱ ወይም ደግሞ ምሰሶው ደግሞ ይሄንን የእ ነው። ከስር ያለው ወይም ደግሞ ግርጌው ላይ ያለው መነሻ ደግሞ ይህ መሰረት ነው። መሰረት ደግሞ የገ ነው። ገብረ እግዚአብሔር ሰማያዊ ምድር ያለውን መነሻን ያመለክትልናል ማለት ነው። ግዕዝ በቤት ይመሰላል። እንደሚታወቀው በቤት ውስጥ የሚኖር ሰው በነጻነት ይኖራል። በቤት የሚመሰለው ግዕዝ ደግሞ የአንድነት ቋንቋ ነው ማለት። ቤት ደግሞ የሰው ልጆች ሁሉ መሰረታዊ ነገር ነው። አሁን የሰው ልጆች ሁሉ መሰረታዊ ነገሮች ከተባሉ 3 ነገሮች አንዱ ቤት ነው። የአንድ ቋንቋ ትምህርት መሰረቱ ፊደል ነውና ከዚህ በመቀጠል የግዕዝ ቋንቋ ፊደላት ከጥንታዊ ጠባያቸውና ያላቸውን ልዩ ትርጓሜ በዝርዝር የምንመለከተው ይሆናል። ይህንን ቪዲዮ ደግሞ ለሰዎቹ ለሁሉም እንዲደርስ ሼር እያደረጋችሁ እንዲሁም ሳብስክራይበር ቪዲዮውን ላይክ በማድረግ ለሁሉም ቤተሰቦች እንድታደርሱ በትህትና ጠይቃችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።